ቲና ዳንኤልና ኤዱ በመታረቃቸው አንድ ላይ በመሆናቸው እጅግ በጣም አዝናለች። በር ክፈቺ እንግዶቹን ተቀበይ ተብላ በተላከችበት አጋጣሚ ኤዱና ዳንኤል ደረጃ ላይ ያልሆነ ነገር ሲያደርጉ ወይንም ደግሞ ፍቅረኛሞች እንደመሆናቸውም አንጻር ሲሳሳሙ ታያቸዋለች። ይህንን ስታይ በድንጋጤ ወደ ቤት ውስጥ ተመልሳ እያለቀሰች ትገባለች። ካለቀሰችም በኋላ አባባ ተገርሞባት ወዳጅን ከፍቅረኛው ጋር እንዴት አየሽው ሲልም ይጠይቃታል። ቲናም ደግሞ እናንተ ሁላችሁም በጣም መጥፎና ጨካኝ ሰዎች ናችሁ እያለች ለነ ዳንኤልና ለነ ካሌብ እንዲሁም ለአባባ ስትናገር አባባ ደግሞ አንቺ በጣም ጥሩ ሰው ነሽ አይደል ሲልም ይመልስላታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ በላይክ ጀምሩት። የግፈኛዋ ሚስት የሚለው ድራማ እንደቀጠለ ነው። ትሁት ማለት ነው። ቲና እንግዲህ እንዳያችኋት የዳንኤልና የኤዱን መስማማት እንዲሁም መታረቅ ባየችበት አጋጣሚ በጣም ተናዳ ለአባባም እናንተ ክፉ ናችሁ፣ የኔን ደስታ ለማጠልሸት እና ለማበላሸት እንደዚህ እያደረጋችሁ የምታሴሩብኝ፣ ቆይ ለምንድን ነው? ምን አድርጊያችሁ ነው? እያለችም አባባ ጋር እንግዲህ ጭቅጭቋን ትጀምራለች። ልክ እሷ ምንም አይነት ጥፋት እንዳላጠፋችሁ ሆና ማለት ነው። የኔን ደስታ ለመንጠቅ ይህንን ያክል መረባረብ ለምን አስፈልጎ ነው እያለች ስትልም አባባም ደግሞ አንቺማ ምንም አልበደልሽም፣ ትክክል ነሽ፣ ምንም ያጠፋሽው ጥፋት የለም ሲላትም ነበረ። በዚሁ አጋጣሚ ካሌብም አጠገባቸው ስለነበረ ምን ሆነሻል? በዳንኤል ተናደሽበት ባልሆነ ወንድሜ ነው እያልሻል ነበር ወይ ሲልም ይጠይቃታል። ቲናም ለዚህ መልስ ስላልነበራት ለካሌብ የመለሰችለት መልስ ተወኝ ባክህን፣ አንተ ደግሞ አትጨቅጭቀኝ የሚል ነበረ። ካሌብም ደግሞ መተውም አልችልም፣ እንዳልተውሽ እኮ እቤቴ ድረስ መተሽብኛል ሲልም ይመልስላታል። አባባ በዚሁ መካከል ተዋት የኔ ልጅ፣ አሁን እኮ በጣም ስለተናደደች ነው፣ አታያትም እንዴ የኔን ደስታ ለማጠልሸት የምትረባረቡት እያለች ስትልን፣ እናም አሁን የተበሳጨችበት ዋነኛው ነገር ወንድሟ እሷን ሳያስፈቅድ ፍቅረኛ ይዞ ስለመጣ ነው እያለ እንግዲህ አባባ ሙድ እየያዘባት ነው ማለት ነው በቲና። ካሌብም ይህንን በሚልበት አጋጣሚ እና ታዲያ እንደሷ ቆሞ መቅረት አለበት ወይ ሲልም ይመልሳል አባባ። ይህንን ስትሰማ ቲና እኔ ቆሞ ቀር አይደለሁም፣ የተከበረ ትዳር ያለኝ ሴት ልጅ ነኝ ስላለች ማለት ነው። ካሌብም በዚህ ንግግሯ በመገረም ውይ ለዛ ነው እንዴ እኔ እኮ ቆሞ ቀር መስለሽ ነበረ፣ እና ታዲያ ለምን ባልሽን አላስተዋወቅሽንም ሲልም ይጠይቃታል። ይህንን እያለ እየተጨቃጨቁ ባሉበት አጋጣሚ እንግዲህ እንግዶቹ ዳንኤልና ኤዱ በሩን ከፍተው ወደ እነሱ ጋር ይቀላቀላሉ። የዚህ ጊዜ እሷ በንዴት ብድግትልና ክፍትር አድርጋቸው ወደ ክላሷ ትሄዳለች። አባባና ካሌብ እንዲሁም ትሁት እንግዶቻቸውን በስነ ስርዓት ብድግ ብለው በክብር ተቀመጡ ይሉና እንዲቀመጡ ያደርጓቸዋል። ከዛ ቲና መኝታ ክላሷ ውስጥ ሄዳ እያለቃቀሰች ነበረ። እነሱ ከተቀመጡ በኋላ አባባም ቆይ እስኪ ሄጄ አይቻት ልምጣ ይልና ወደ ቲና መኝታ ክላስ ይሄዳል። መኝታ ክላሷ ውስጥ ሲሄድ ቲናን ያገኛት ራሷን ጥግን አድርጋ በሻሽ አስራ እያለቀሰች ነበረ። በዛው ላይ ይባስ ብሎ አባባም ደግሞ አልቅሺ፣ ማልቀስ ጥሩ ነው የሚል ንግግር ነበር የተናገራት። ቲናም አባባ ይሄንን ሲናገራት አንተ ትልቅ ሰው አይደለህም እንዴ? እንዴት ነው እንደዚህ ክፉ የሆንከው ስትለው አባባም ትልቅ ሰው ስለሆንኩ ሳይሆን ክፋትን የተማርኩት ከአንቺ ከወጣቷ ሴት ነው ሲልም ነበር የመለሰላት። ቲናም ይሄንን በሚናገርበት ጊዜ አባባ የመለሰችለት መልስ እኔን እንደዚህ አሰቃይታችሁ ምንድነው የምትጠቀሙት? የምታተርፉት ነገር ምንድነው ስትልም ነበር የጠየቀችው። አባባም እኔ ግን ሳይሽ እንደዚህ በቀላል ነገር የምትበሳጭ አትመስኝም ነበረ። አሁን ላይ ሳይሽ ግን ትንሿ ነገር ላንቺ የምታበሳጭሽ ሆና ነው ያየሁትኝ። ቲናም አዎ እንደምትለው እኔ ደካማ አይደለሁም፣ አዎ ጠንካራ ነኝ ትላለች። አባባም እውነትሽን ነው፣ እኔም በሆነ የማውቀው አንቺ ደካማ እንዳልሆንሽ በጣም ክፉ ጨካኝ አረመኔ እንደሆንሽ ነው። ይህንን ነበር እኔ ከአንቺ የማውቀው ይላታል።
ቴናም እንግዲህ በሰው ስሜት ላይ አትጫወቱ፣ በሰው ስሜት መጫወት ጥሩ አይደለም፣ እኔን ደግሞ ጠንቅቀህ ታውቀኛለህ ትለዋለች። አባባም እንግዲህ እኔም በሆን በሰው ስሜት ላይ መጫወትን አልፈልግም፣ ይህንንም ደግሞ አንቺ እኔን ጠንቅቀሽ ታውቂኛለች ሲላት፣ ቴናም እንግዲህ አባባን እያስፈራራችሁ ትገኛለች። እኔም በደንብ ጠንቅቀህ የምታውቀኝ ይመስለኛል፣ ሁላችሁንም ቢሆን የእጃችሁን እሰጣችኋለሁ እያለች እንግዲህ የፎከረችባቸው ትገኛለች ማለት ነው ቲና። እሱስ እውነትሽን ነው። ለማንኛውም እኔ ሀዘንሽን አሳየ ብዬ ነበር የጠየቅኩት ብሎ ሲላት እንግዲህ ቲና ማንን ነው የምትጠይቀው ብላ ነበር አባባን ድጋሚ የጠየቀችው። ፈጣሪን ነው፣ ማንን ሊጠይቅ ይችላል? የቲናን ሀዘን አሳየ ብሎ አባባ ጸሎት አድርጎብሽ ነው መሰለኝ ማለት ነው ቲና። ሁሉም ነገር ሳይሳካልሽ ቀርቶ ዛሬ ላይ እንደዚህ የእነሱ መሳቂያ መሰራቂያ የሆንሽው። ቲናም ይሄንን ስትሰማ እንግዲህ ምን አይነት ጭካኔ ነው? እንዴት በእኔ ላይ ለፈጣሪ ሰተህ ሀዘኗን አሳየ ትላለህ ስትለው፣ ጭካኔ አይደለም ከአንቺ በላይ ጨካኝ ሰው አለ ወይ? እኔን ምን ያህል እንዳሰቃየሽም ታመሜ ዊልቸር ላይ በተቀመጥኩበት ጊዜ እንዴት አድርገህ ስታሰቃየኝ እንደነበረ እረስተሽው ነው ወይ ሲልም እንግዲህ ይመልስላታል። ቲና የምታውቀው አባባ ከዚህ በፊት ያደረገችውን ነገሮች በሙሉ እንደረሳ ምንም እንደማያስታውስ ነው። አባባ ግን የረሳው ነገር የለም። ሁሉንም ነገር አስታውሷል ማለት ነው። እንዳስታወሰም ደግሞ በዛሬው የመጨረሻው ክፍል ላይ ነግሯታል። ቲና እና ዳንኤል አባባ ያንን ነገር በማስታወሱና እንደዚህ አይነት ንግግር በመናገሩ በጣም ነው የደነገጡት። ቲና እንግዲህ ይህንን ነገር እንድናገር ያደረገችበት ምክንያት አንተ እኮ ምንም አታስታውስም ነበረ፣ ዱዳ ነበርክ እያለች ስትለው፣ የትኛውን እንዳስታውስልሽ ነው የምትፈልጊው? ወጥ ፊቴን የለቀለቅሽኝ ነው ወይንስ ደግሞ ውሃ በአናቴ ላይ የደፋሽብኝ ነው? ወይንስ ደግሞ ከዳንኤል ጋር ፊት ለፊቴ ያልተገቡ ነገሮች ስታደርጉ የነበረውን ይህንን ነው ወይ እንዳስታውስልሽ የፈለግሽው? አታስታውስም የምትይኝ ሲላት እንግዲህ ቲና በጣም ደንግጣለች። እንዲሁም ካሌብ ፍቅረኛው ኤደን ጎን ስለነበረ ማነው ዳንኤል በጣም ነው የደነገጠው። አባባ ይሄንን ሁላ ነገር ሲዘረዝርላቸው ማለት ነው ቲና አሁን ላይ ከዚህ በፊት ስትጫወትባቸው የነበረውን ነገሮች በሙሉ እንግዲህ አባባ እያስታወሰ መጥቷል። አሁን ይሄ ነገር ደግሞ አስታወሰ ማለት የቲና መጨረሻ ጫፍ ላይ ደርሷል። በቃ ሁሉም ነገር ማለት ነው ከሽፎ 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 ትንሽ ነበር የቀረው። አሁን ደግሞ ይሄ ነገር አባባ አስታወሰ ማለት አለቀላት። ቲናም እንግዲህ መጀመሪያ መኝታ ክላስ ውስጥ ሆኖ በሚነጋገሩበት አጋጣሚ ከመኝታ ክላስ ውጣልኝ፣ ለብቻ መሆን እፈልጋለሁ ስትልም አባባን ትጠይቀዋለች። አባባም ደግሞ በራሴ ቤት ውስጥ አንቺ እንድትናደጅ ፈቅጄልሻለሁ ይላታል። ቲናም ደግሞ ምን ነው ቤቴ ቤቴ ማለት አበዛህ የሚል ንግግር ነበር የተናገረችው። አባባ ምን ነው ታዲያ ቤቴ አይደለም እንዴ ብሎም ሲጠይቃት ቲናም አላውቅም የሚል መልስን የመለሰችለት እንግዲህ ያው ከዚህ በፊት አባባ ለቴና ይህንን ቤት በስምሽ አዙሬልሻለሁ ፈርሜልሻለሁ ብሎ ትክክል ያልሆነ ወረቀት ላይ ፈርሞላት የነበረ ቢሆንም እውነታውን ተነግሯት ትክክለኛ ቤቱ በሷ ስም እንዳልተደረገላት ነበረ የምታውቀውና የዛ ጊዜም እንግዲህ ስትነፋረቅ ስታለቅስ አይታችኋል። ዛሬ ላይ ደግሞ ልክ እንደዛ ጊዜው በባለፈው ቤቱን ልሽጥ ነው እንዳለችው ማለት ነው ዳንኤልና ኤዱን ከቤቴ ውስጥ ይችን ምናምን ይህን ይዘህ ውልቅ በል ስትልም ዳንኤልና ኤዱ ላይ ስትጮህባቸው ነበረ። ዳንኤልም ደግሞ ምን ነው ይሄ ቤት እኮ የአንቺ ቤት አይደለም፣ እኔ እስከማውቀው ድረስ ይሄ ቤት የአባባ ነው ሲልም ነበር የመለሰላት። ቲናም ደግሞ እኔን ተከትለ ስለሆነ ወደዚህ ቤት የመጣኸው አሁንም ከኔ ጋር እንደመጣህ እኔ ራሴ ነኝ ውጣ ብዬ የማስወጣህ ስትለው፣ አባባም ደግሞ ምን ነው ልጅነትና ጉርምስና አእምሮሽን ወይም አስተሳሰብሽን ሸፍኖታል ብዬ ላስብ ወይስ ምን ልበል እያለም ሲላት እንግዲህ እንደዛ አይደለም፣ አዎ ከኔ ጋር ስለመጣ ራሴ ነኝ የማስወጣው ስትልም እና ስታንቧርቅ ነበረ። ዳንኤልም አሁን ትወጣለህ አትወጣም ብላ ስትጠይቀው አልወጣም፣ ምን አገባሽና ነው አንቺ በተከበረ በአባባ ቤትና በካሌብ ቤት ልታስወጭኝ የምትችይው? ከዚህ በኋላ አብረሽኝ አትሆኝም፣ በቃ ተይኝ፣ እኔ ደስተኛ የምሆነው ከአንቺ ጋር ስሆን ሳይሆን ከኤዱ ጋር ስሆን ነው ሲልም ነበር የመለሰላት። ቲናም እንግዲህ በዚህ ነገር እጅግ በጣም ተበሳጭታና ተናዳ ትገኛለች። እንዲሁም ዳንኤልን የማወራህ ነገር አለ ብላ ወደ ሆነ ክላስ ውስጥ ጠርታ በጥፊ መተዋለች። ዳንኤልም እንደዚህ በጥፊ ልትመችኝ ነው ወይ የጠራሽኝ ሲልም ነበረ የጠየቃትና ከዚህም በላይ ይገባሃል፣ እንዴት በህይወቴ ላይ ትጫወትብኛለህ?
እኔ ጋር በነበርክበት ጊዜ ከሌላ ሰው ጋር ስትማግጥ ነበር ወይ ከሌላ ሴት ጋር ስትል፣ እሱም ደግሞ ያው እንግዲህ በተቃራኒው አንቺም ብትሆኚ ከካሌብ ጋር ሆነሽ ከኔ ጋር ስትማግጭ ነበር የሚል መልስ ነው የመለሰላት። በቀጣይ ክፍል ላይ ምን ይከሰት ይሆን? አሁን ደግሞ የካሌብና የትሁት ፍቅር አነጋጋሪ እየሆነ መጥቷል። ቤተሰብ አብረን የምናየው ይሆናል። ትሁት እባክሽን ድፈሬና እንግዲህ ለካሌብ አፈቅርሃለሁ በቃ ካንተ ፍቅር ይዞኛል ብለሽ ንገሪው፣ እኛንም ማሳረፍ ልባችንን አታንጠልጥሊው እያላችሁ ኮሜንት ጻፉ። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ ባይ